ከዛም በፊት ግን እኔ በሆነ ነገር እኔ ታመሜ ነበር ነው የሆነ ሰዓት ላይ እና በእስልምና ቁርአን ተቀርቶብኝ ብዙ ነገር ተደርጎ አልተሻለኝም ነበር። እኔ ሙስሊም ልጅ ነኝ፣ ሙስሊምም ነኝ። ከዛ የሆነ ጸበል ሂጄ በዛ ጸበል ምክንያት ስድን እና በዛን ታይም ነው ክርስትና ላይ ጥያቄ የተፈጠረብኝ። እንዴት በቁርአን ይሄን ሁሉ ተቀርቶብኝ ይሄን ሁሉ ነገር ብዙ በቃ ደግም ያለው ቤተሰብ እስከሚገርማቸው ድረስ ግን እዛ ጸበል ቦታ ሲሄድ በ7 ቀን ብቻ ያለምንም ክፍያ እዛ ብዙ ክፍያ ቢያስ ቁርአን ሲቀራብ ብዙ ክፍያ አለው። ያን ሁሉ ከስሬ ከፍዬም አልተሻለኝም እና እዛ ጸበል ቦታ ሄጄ ያለምንም ክፍያ በ7 ቀን ስድን ሁሉም ተገርሟል። ግን እኔ በራሴ ጥያቄ ፈጠረብኝ። እንዴት ማያድንና ትክክለኛ እምነት ካልሆነ እንዴት ልድን ቻልኩኝ እዚህ ቦታ ገብቼ የሚለው ነገር ጥያቄ ተፈጠረብኝና ከዛም በኋላ ነው እንትን ማለት የጀመርኩት። የበለጠ ደግሞ እንደዚህ ፎይ ሲያስተምር እስልምና ትቼ መውጣት በጣም ይከብደኝ ነበርና ፎይ የሚላቸው ነገሮች ያው ከሱ አንዳንድ ነገር ተማርኩና አሁን ላይ ያው ክርስትና ላይ ብቻ ነው ያለኝ። ከፍርሻለሁ አሁን ላይ ከፍርሻለሁ። አይ ደስ ይላል። ድንቅ ነው የእግዚአብሔር ስራ ድንቅ ነው። ዲያቆን ይህን ነገር ግን እያስተዋልክ ነው? በመዝሙር በእንደዚህ ጸበል ምናምን ሰዎች የመንፈስ እርካታ እያጡበት እርካታ የሚያገኙት በመዝሙር እርካታ እናገኛለን ማለት ሰላማችን እናገኛለን እና በጣም እየደነቀኝ ነው።